ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናቸው? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ወደ ዛሬ ቪዲዮ ከመግባቴ በፊት ግን በባለፈው ቪዲዮ ያየናቸውን ነገሮች ትንሽ ላስታውሳቸው። በባለፈው ቪዲዮችን እንግዲህ የዘጠነኛ ክፍል ኢኮኖሚክስ ዩኒት 2 ቤዚክ ኢኮኖሚክ ፕሮብሌምስ የሚሉትን ነበር አብረን ያየነው። በዛሬ ቪዲዮችን ደግሞ ከዛ ዩኒት ስር የተቀሩትን ሁለት ሳብቶፒኮች አብረን የምናየው ይሆናል። እነዛም ሳብቶፒኮች ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ ኤንድ ኢኮኖሚክ ሲስተምስ የሚሉት ናቸው ማለት ነው። ወደ ቪዲዮ ከመግባታችን በፊት ቻናሉን ሰብስክራይብ፣ ቪዲዮቹን ደግሞ ጠቃሚ ሆኖ ካገኛችሁ ላይክ እና ሼር ብታደርጉ በጣም ደስ ይለኛል። ጥያቄዎች ካላችሁም ደግሞ በኮመንት ብታሳውቁኝ ተመራጭ ይሆናል። ቀጥታ ወደ ቪዲዮ። 2.2 ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ፣ የኢኮኖሚዎች ዋና ችግር ወይንም የኢኮኖሚዎች መሰረታዊ ችግር። ቤዚክ ኢኮኖሚክ ኩዌስችንስ። Economic problems which an economic system faces owing to scarcity of resources are known as basic economic problems. በሪሶርስ ስካርሲቲ ወይንም በሀብት ውስንነት ምክንያት ኢኮኖሚውን የሚያጋጥሙት ችግሮች ቤዚክ ኢኮኖሚክ ፕሮብሌምስ ወይንም ዋና የኢኮኖሚ ችግር በመባል ነው የሚጠሩት ማለት ነው። These problems are common to all economic systems. እነዚህ ችግሮችም ለሁሉም ኢኮኖሚ ሲስተሞች፣ ለትራዲሽናል ኢኮኖሚ ሲስተሙ ሊሆን ይችላል፣ ለካፒታሊስቱ ሊሆን ይችላል፣ ለሶሻሊስቱ ሊሆን ይችላል፣ እናም ደግሞ ለሚክስድ ኢኮኖሚክ ሲስተሙ ሊሆን ይችላል መሰረታዊ ችግሮች ናቸው ማለት ነው። ሁሉንም የኢኮኖሚ ስርዓቶች በዋናነት የሚያጋጥሙ ችግሮች ለቤዚክ ኢኮኖሚክ ፕሮብሌምስ ይባላሉ። They are also referred to as central problems of an economy. አንዳንዴም ደግሞ ምን በመባል ይጠራሉ? የኢኮኖሚ ዋና ችግር በመባል ይጠራሉ ማለት ነው። Consequently, every modern society should answer the following three basic questions. የትኛውም ዘመናዊ ነኝ የሚል ማህበረሰብ ለእነዚህ ለሶስቱ መሰረታዊ ጥያቄዎች መልስ መስጠት አለበት ማለት ነው። የመጀመሪያው ጥያቄ ምንድን ነው? What goods and services are to be produced? ምን እቃዎችና አገልግሎቶች ናቸው የሚመረቱት የሚለው ነው የመጀመሪያው ጥያቄ። ሁለተኛው ደግሞ how to produce goods and services? እነዚህ የተመረጡት እቃዎችና አገልግሎቶች ደግሞ እንዴት ነው የሚመረቱት የሚለው ነው ሁለተኛው መሰረታዊ ጥያቄ። ሶስተኛው for whom goods and services are to be produced? ሶስተኛው መሰረታዊ የኢኮኖሚ ጥያቄ ወይንም የኢኮኖሚ ችግር ተብሎ የሚጠቀሰው ምንድን ነው? እነዚህ የሚመረቱ እቃዎች ለማን ነው የሚመረቱት? ለየትኛው የማህበረሰብ ክፍል ነው የሚመረቱት የሚለው ነው ማለት ነው። Each of these basic questions is briefly discussed as follows. አሁን ደግሞ እነዚህን ሶስቱን መሰረታዊ የኢኮኖሚ ችግሮች አንድ በአንድ በትንትን አድርገን እናያቸው እስኪ። የመጀመሪያው ቤዚክ ኢኮኖሚክ ፕሮብሌም ወይንም ሴንትራል ፕሮብሌምስ ኦፍ አን ኢኮኖሚ የሚባለው ምንድን ነው? What goods and services are to be produced? ምን እቃዎች ይመረቱ፣ እንዴት ያሉ አገልግሎቶች ደግሞ ለማህበረሰቡ ይሰጡ ወይንም ክሬት ይደረጉ የሚለው ነው ማለት ነው። This question is also called the problem of allocation of resource. what goods and services are to be produced የሚለው ጥያቄ ወይንም ችግር የሪሶርስ አሎኬሽን ችግር ወይንም የሀብት ድልደላ ችግር ተብሎ ይወሰዳል ማለት ነው። It implies that every economy must decide on the type and the quantities of the good to be produced. ምን ያሳየናል ማለት ነው? ይሄኛው እያንዳንዱ ኢኮኖሚ ውስጥ ምን አይነት እቃዎች መመረት አለባቸው፣ ብዛታቸውስ ምን ያክል ነው መሆን ያለበት፣ የሚመረቱ እቃዎችስ በምን ያክል ጥራት ነው መመረት ያለባቸው ለሚሉት ጥያቄዎች መልስ የምናገኝበት ፓርት ነው ማለት ነው። ወይንም ለእነሱ መልስ ይሰጠናል ማለት ነው። የትኛው what goods and services are to be produced የሚለው ማለት ነው። The economy must make choices between production of consumer and capital goods, civil and military goods, and necessity and luxury goods. ኢኮኖሚው በኮንዘምፕሽን እና በካፒታል ጉድ መካከል፣ ኮንዘምፕሽን ጉድ የሚባሉት ምንድን ናቸው? ለኮንዘምፕሽን ፐርፐስ ለኮንዚም ልናረጋቸው ወይንም ልንመገባቸው የምንጠቀምባቸው እቃዎች ናቸው። ለምሳሌ ምግብ ሊሆን ይችላል። እሱ ኮንዘምፕሽን ጉድ ብለን ልንወስደው እንችላለን ማለት ነው። ካፒታል ጉድ የሚባሉት ደግሞ ምንድን ናቸው?
አንዴ የተመረቱት እቃዎች ሆኖ ለፋርዘር ፕሮዳክሽን ወይንም የበለጠ ሌላ እቃ ለማምረት የሚረዱን ጉዶች ካፒታል ጉድ ይባላሉ። ለምሳሌ እነ ኮምባይነር እነ ትራክተርስ ምናምን የሚባሉት ማሽነሪዎች ካፒታል ጉዶች ናቸው። አንዴ ተመርተዋል ግን ለሌላ ምርት የበለጠ ሌላ እቃ ለማምረት ሌላ አገልግሎት ለመስጠት የምንጠቀምባቸው ካፒታል ጉድስ ይባላሉ ማለት ነው። ሲቪል ኤንድ ሚሊተሪ ጉድስ የሚባለው ካታጎሪም አለ። ሲቪል ጉዶች ምን ናቸው? ወታደራዊ ላልሆነ ዓላማ የምንጠቀምባቸው እቃዎች ሲቪል ጉድስ ይባላሉ። ለምሳሌ የተለያየ የባስ አገልግሎት የኮምፒውተር ምርት ምናምን ሊሆን ይችላል። እነሱ ሲቪል ጉድስ ይባላሉ። ሚሊተሪ ጉድስ የሚባሉት ደግሞ ምንድን ናቸው? ለውትድርና ዓላማ የምንጠቀምባቸው እቃዎች ናቸው ማለት ነው። ለምሳሌ የተለያዩ የጦር መሳሪያዎችን ማምረት፣ እነዚህ ጠመንጃ፣ ድሮን፣ ታንክ ምናምን የሚባሉት ሚሊተሪ ጉድስ የሚባሉት ናቸው ማለት ነው። ነሰሲቲ እና ሌክዠሪ የሚባሉ የጉድ ካታጎሪም አሉ። ለሰው ልጅ በህይወት ለመቆየት አስፈላጊ የሆኑት እቃዎች ነሰሲቲ ጉድስ ይባላሉ። ለምሳሌ እነዚህ ቤት፣ ምግብ፣ መጠለያ ምናምን የምንላቸው ነሰሲቲ ጉድ ናቸው። ሌክዠሪ ጉድ የሚባሉ ደግሞ ምንድነው? የቅንጦት እቃዎች የሚባሉት ናቸው ማለት ነው። ለምሳሌ የቅንጦት እቃ ከሚባሉት ውስጥ አንዱ ምንድነው? ዳይመንድ። በእኛ ሀገር ኮንቴክስት በኢትዮጵያ ኮንቴክስት ከወሰድን ዳይመንድ የቅንጦት እቃ ነው። ኦብቪየስሊ በእኛ ሀገር ብቻ አይደለም፣ ባደጉት ሀገራቶች ውስጥም ዳይመንድ የቅንጦት እቃ ተብሎ ነው የሚወሰደው። ኢኮኖሚ ውስጥ ጉዶችን ኦብቪየስሊ ነሰሲቲ እና ሌክዠሪ ብለን ክላሲፋይ የምናደርገው ወይንም የምናከፋፍለው የአንዲት ሀገር የኢኮኖሚ ሁኔታ ላይ ተመርኩዘን ነው ማለት ነው። ኢትዮጵያ ውስጥ የቅንጦት እቃ የሆነ እቃ ሌላ ሀገር ላይ የቅንጦት እቃ ላይሆን ይችላል። ለምሳሌ ኢትዮጵያ ውስጥ ስማርትፎኖች ወይም ስልኮች የቅንጦት እቃ ተደርገው ነው የሚወሰዱት። ወደ አሜሪካ ብንሄድ ግን የቅንጦት እቃ ላይሆኑ ይችላሉ። ለምሳሌ እነዚህ አይፎን ምናምን የሚባሉ ስልኮች ኢትዮጵያ ውስጥ የቅንጦት እቃ ናቸው። ሌላ ሀገር ደግሞ የቅንጦት እቃ አይደሉም ማለት ነው። የኢኮኖሚ ስታተሱ ጉዶችን ነሰሲቲ እና ሌክዠሪ ብለን ክላሲፋይ እንድናደርጋቸው ወይም እንድንከፋፍላቸው ያደርገናል ማለት ነው። ሁለተኛው ቤዚክ ኢኮኖሚክ ኩዌስችን ወይንም ሴንትራል ፕሮብሌም ኦፍ አን ኢኮኖሚ የሚባለው ሃው ቱ ፕሮዲስ ጉድስ ኤንድ ሰርቪስስ ነው። እንግዲህ በመጀመሪያው ሂደት ምን መመረት እንዳለበት፣ በምን ጥራት መመረት እንዳለበት፣ ብዛቱስ ምን ያክል መሆን እንዳለበት ከወሰንን ወደ ሁለተኛው ጥያቄ እንሄዳለን ማለት ነው። ያን ለማምረት የፈለግነውን እቃ እንዴት አድርገን እናምረት ወደሚለው ማለት ነው። ሃው ቱ ፕሮዲስ ጉድስ ኤንድ ሰርቪስስ ዚስ ኩዌስችን ኢዝ ኦልሶ ሪፈርድ ቱ አስ ዘ ፕሮብሌም ኦፍ ቾይስ ኦፍ ቴክኒክ። እቃዎችን የምናመርትበት ስልት ወይንም የሂደት ምርጫ ተብሎ ይወሰዳል የኛው ጥያቄ። Once an economy has reached a decision regarding the types of goods and services to be produced and has determined their respective quantities, it must decide how to produce them, which entails choosing between alternative methods or techniques of production. እንግዲህ ቅድም ያልኩት ነው። አንዴ ኢኮኖሚ ምን እቃዎች መመረት እንዳለባቸው፣ በምን ጥራት፣ ብዛታቸው ምን ያክል መሆን እንዳለበት ከወሰነ በኋላ ምን ቴክኒኮችን፣ ምን ስልቶችን ወይንም ዘዴዎችን ተጠቅመን እናምርት ወደሚለው የምንሄድበት ሁኔታ ነው ማለት ነው። ፎር ኤግዛምፕል wheat can be produced using primitive tools and manual labor or using modern machinery and some labor. ለምሳሌ ስንዴን በባህላዊ መንገድ የሰው ጉልበት ተጠቅመን ልናመርት እንችላለን። ወይንም ደግሞ ሌላ ምርጫ ምንድን ነው ያለን? የተለያዩ ዘመናዊ መሳሪያዎችን እነዚህ ትራክተር ምናምን የሚባሉትን ከትንሽዬ የሰው ጉልበት ጋር ተጠቅመን ስንዴ ልናመርት እንችላለን ማለት ነው። The various techniques of production can be classified into two groups. እነዚህ ቴክኒክ ኦፍ ፕሮዳክሽን የሚባሉት ደግሞ በሁለት ይከፈላሉ። የመጀመሪያው ምንድን ነው? ሌበር ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን የምንለው ነው። ሁለተኛው ደግሞ ምንድን ነው? ካፒታል ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን። ከማሽን ጋር ሲነጻጸር የሰውን ጉልበት በብዛት የሚጠቀም ቴክኒክ ኦፍ ፕሮዳክሽን ሌበር ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን ይባላል። አንዲት ሀገር ከካፒታል ጉዶች ጋር ሲነጻጸር፣ ከማሽኖች ጋር ሲነጻጸር ብዙ የሰው ጉልበት ካላት እነዛን የሰው ጉልበት ተጠቅማ ብዙ ነገሮችን ልታመርት ትችላለች።
ሶ በዛን ጊዜ ያቺ ሀገር የተጠቀመችው ቴክኒክ ኦፍ ፕሮዳክሽን ምን ይባላል? ሌበር ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን ይባላል ማለት ነው። ካፒታል ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን የሚባለው ደግሞ በሌላ በኩል መልኩ ምንድን ነው? ከሰው ጉልበት ጋር ሲነጻጸር አንዲት ሀገር ያላት ብዙ ማሽነሪዎች ከሆነ እና እነዛን ማሽነሪዎች ተጠቅማ ብዙ ምርት የምታመርት ከሆነ ኮምፔርድ ቱ ሌበር ያ ቴክኒክ ኦፍ ፕሮዳክሽን ምን ይባላል? ካፒታል ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን ይባላል። The choice between this technique depends on available supplies of diverse factors of production and their relative prices. የሰው ጉልበትን ተጠቅሜ ነው አንድን ነገር ማምረት ያለብኝ ወይንስ የተለያዩ ማሽነሪዎችን ተጠቅሜ ነው አንድን ነገር ማምረት ያለብኝ የሚለውን ነገር አንዲት ኢኮኖሚ ለመወሰን ምን ላይ መመርኮዝ አለባት ማለት ነው? የእነዚህ የሁለቱ ነገሮች አቅርቦትና የእነሱ ዋጋ ላይ ማለት ነው። ለምሳሌ የአንዲት ሀገር ኢኮኖሚ ውስጥ ብዙ የሰው ጉልበት አቅርቦት ካለ ከማሽን ጋር ሲነጻጸር እና ዋጋውም ደግሞ ትንሽ ከሆነ ለሰዎች የሚከፈለው ዋጋ ትንሽ ከሆነ ያቺ ሀገር ከካፒታል አይተሞች ይልቅ ሌበርን ተጠቅማ ብዙ ምርቶችን ልታመርት ትችላለች። የሰው ጉልበትን ተጠቅማ ብዙ ልታመርት ትችላለች። ያ ምን ይባላል? ሌበር ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን። ካፒታል ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን የምንለው ደግሞ የዚህ ተቃራኒ ነው። አንዲት ሀገር ብዙ ካፒታል ካላት ከሰው ጉልበት ጋር ሲነጻጸር እና ያንን ካፒታል ለማግኘት የምታወጣው ወጪ ሰዎችን ቀጥራ ለማሰራት ከምታወጣው ወጪ የሚያንስ ከሆነ ያ ካፒታል ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽን ይባላል። ያንን ቴክኒክ ተጠቅማ የምታመርተው የምርት ሂደት ማለት ነው። Making a good choice is important for making the best possible use of limited resources to produce the maximum number of goods. ስለዚህ የትኛውን ቴክኒክ ነው ተጠቅመን ማምረት ያለብን የሚለውን ለመለየት ምንን ማወቅ አለብን? ኢኮኖሚያችን ውስጥ ያለውን የሰውና የማሽን ሁኔታ መረዳት አለብን ማለት ነው። ለምሳሌ እንደ ኢትዮጵያ ያሉት ሀገራት ላይ ብዙ ምርቶች የሚመረቱት እንግዲህ በሰው ጉልበት ነው። ኢትዮጵያ ቺፕ ሌበር ወይንም ርካሽ የሰው ጉልበት አለባት ተብላ ከምትታሰብ ሀገራቶች ውስጥ አንዷና ዋነኛው ነች። ለምሳሌ አሁን ወደ ቻይና ወደ ጃፓን ምናምን ከሄድን ደግሞ የተለያዩ ምርቶች ከሰው ጉልበት ይልቅ በተለያዩ ማሽነሪዎች ነው የሚመረቱት። እናም በዚህ ሁኔታ የቻይኒስ ኢኮኖሚ ኮምፔርድ ቱ የኢትዮጵያን ኢኮኖሚ ካፒታል ኢንቴንሲቭ ጉዶችን ያመርታል ብለን ልንወስድ እንችላለን። በዋናነትም ቻይኖች እንደዛ ያመርታሉ፣ ጃፓኖች እንደዛ። ኢትዮጵያ ውስጥ ደግሞ ሌበር ኢንቴንሲቭ ቴክኒክ ኦፍ ፕሮዳክሽንን ነው በብዛት የምንጠቀመው። ቴክኖሎጂ ኦብቪየስሊ አለን፣ ግን አሁን ላይ ከጊዜ ወደ ጊዜ እየተሻሻለ ነው ያለው። ኮምፔርድ ቱ ቴክኖሎጂ የሰው ጉልበት ቺፕ ነው ኢትዮጵያ ውስጥ። the choice of the technique of production የሚባለው የኛው ነው። ሶስተኛው ቤዚክ ኢኮኖሚክ ኩዌስችን የሚባለው for whom goods and services are to be produced. What to produce, how to produce, for whom to produce. ስለዚህ ምን መመረት እንዳለበት፣ እንዴት መመረት እንዳለበት አንዲት ኢኮኖሚ ወስና ከጨረሰች፣ ሶስተኛ ላይ ደግሞ ምን መወሰን አለበት ወይንም ለእነዚህ ሁለቱ ጥያቄዎች ምን ይመረት፣ እንዴት ይመረት ለሚባሉት መልስ ከሰጠች በኋላ ለዚህ ለሶስተኛው ጥያቄም መልስ መስጠት አለበት ማለት ነው። For whom are goods and services to be produced? This problem is also called the problem of distribution of national products. የተመረቱት ምርቶች እንዴት ነው ለማህበረሰቡ የሚቀርቡት ወይንም እንዴት ነው ማህበረሰቡ ጋር የሚደርሱት የሚባለው for whom goods and services are to be produced የሚለው ጥያቄ ዋና አጥንቱ ነው ማለት ነው። It relates how a material product is to be distributed among different members of the society. የተመረተው ምርት ማህበረሰቡ ጋር እንዴት ነው መድረስ ያለበት፣ ምርቱ እንዴት ነው መከፋፈል ያለበት የሚለው for whom goods and services are to be produced የሚለው ስር ይጠቃለላል ማለት ነው። An economy that wants to produce for the benefit of the maximum number of the people would first try to focus on the production of necessity goods for the whole population and then the production of luxury goods. ብዙ ደሃ ማህበረሰብ የሚኖርባት ኢኮኖሚ የቅንጦት ዕቃን ቀድማ ወይንም አስቀድማ ከማምረት ይልቅ
ለማህበረሰቡ ለሌት ተቀን ፍጆታ የሚያስፈልጉት እቃዎችን ማምረት አለባት ወይንም ለዛ ምርት ቅድሚያ መስጠት አለባት ማለት ነው። ለምን ጥያቄ መልስ ስትሰጥ ፎሪን ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስድ ለሚል ጥያቄ መልስ ስትሰጥ ማለት ነው። ኦል ዚስ ኤንድ አዘር ፈንዳሜንታል ኢኮኖሚክ ፕሮብሌምስ ፎከስ ኦን ሂውማን ኒድስ ኤንድ ዋንትስ። እነዚህና እነዚህን የመሳሰሉት መሰረታዊ የኢኮኖሚ ችግሮች የሰው ልጅ ፍላጎት ላይ ያተኮሩ ናቸው። Many human efforts in modern societies are directed towards the production of goods and services in order to satisfy human needs and wants. አብዛኛው ሀገር ላይ ወይንም አብዛኛው ዓለም ላይ ያሉት የኢኮኖሚ ችግሮች እንግዲህ እነዚህ ያየናቸው ሶስቱ ናቸው። ለእነዚህ የኢኮኖሚ ችግሮች መልስ የሚሰጡት የኢኮኖሚ ባለሙያዎች ደግሞ ምን ላይ ነው ፎከስ ማድረግ ያለባቸው? የሰውን ፍላጎት ማሟላት ላይ የመጀመሪያው ምንድነው? የሰውን አቅም ይለያሉ። እዛ ሀገሪቷ ውስጥ ያሉት ሰዎች ምንድነው ሁኔታቸው? ምን ያክል ሀብታም ሰው ነው ያለው? ምን ያክል ድሃ ነው ያለው? ለምን ምርት ነው ቅድሚያ መሰጠት ያለበት የሚለውን ነገሮችን ወስነው ከጨረሱ እና የሚመረቱት ነገሮችም እንዴት መመረት እንዳለባቸው ወስነው ከጨረሱ የሰዎች ፍላጎት እንዴት መሟላት እንዳለበት ለዚህ ጥያቄ መልስ ይሰጣሉ ማለት ነው። 2.3 ኢኮኖሚክ ሲስተምስ። እንግዲህ 2.3 ኢኮኖሚክ ሲስተምስ የሚለው ቻፕተር 2 ስር መጨረሻው ሰብ ቶፒክ ነው። የኢኮኖሚ ስርዓቶች ማለት ነው። ኢኮኖሚክ ሲስተምስ ማለት what are the main types of economic systems and how do you classify them? obviously የተለያዩ አይነት ኢኮኖሚክ ሲስተሞች አሉ። እነዛን ኢኮኖሚክ ሲስተሞች ወደታች ወርደን የምናያቸው ይሆናል። ግን እነሱን ከማየታችን በፊት እነዚህ ኢኮኖሚክ ሲስተሞች እንዴት ነው ክላሲፋይ የሚደረጉት? አንዳቸውን ከሌላኛቸው የሚለየው ምንድን ነው የሚለውን ነገር የምናየው 4 ቤዚክ ክራይቴሪያዎች ላይ ዲፔንድ በመሆን ነው። ማለትም ኢኮኖሚክ ሲስተሞችን 4 ነገሮች ላይ በመመርኮዝ ክላሲፋይ እናደርጋለን ወይንም ካታጎራይዝ እናደርጋለን። የመጀመሪያው ኢኮኖሚክ ሲስተሞችን ክላሲፋይ የምናደርግበት መንገድ ኦነርሺፕ ኦፍ ሚንስ ኦፍ ፕሮዳክሽን ነው። ኦነርሺፕ ኦፍ ሚንስ ኦፍ ፕሮዳክሽን እነዚህ ፋክተር ኦፍ ፕሮዳክሽን የሚባሉት ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ የሚባሉትን ማን ነው በዋናነት ኦን የሚያደርገው ወይንም የሚያስተዳድረው የሚለው አንደኛው ክራይቴሪያ ኦፍ ክላሲፋይንግ ኢኮኖሚክ ሲስተም ነው። ሁለተኛው ክራይቴሪያ ኦፍ ክላሲፋይንግ ኢኮኖሚክ ሲስተም የሚባለው ምንድነው? ዲሲሽን ሜኪንግ አውቶሪቲ ነው። ዲሲሽን ሜኪንግ አውቶሪቲ ነው። ይሄ ደግሞ ምንድነው? ውሳኔ የመስጠት ስልጣን ማለት ነው። አንዲት ኢኮኖሚ ውስጥ ምን መመረት አለበት፣ እንዴት መመረት አለበት፣ የተመረተው ውስጥ ደግሞ እንዴት ነው መከፋፈል ያለበት ለሚለው ጥያቄ ማን ነው መልስ የሚሰጠው ወይንም ማን ነው የሚወስነው የሚለው ጥያቄ ሁለተኛው ኢኮኖሚክ ሲስተምን ክላሲፋይ የምናደርግበት ክራይቴሪያ ነው ማለት ነው። ሶስተኛው ኢኮኖሚክ ሲስተሞች ክላሲፋይ የሚደረጉበት ክራይቴሪያ ምንድነው? ሮል ኦፍ ገቨርንመንት ነው። እዛች ኢኮኖሚ ውስጥ የመንግስት ድርሻ ምን ይመስላል ወይንም የመንግስት ጣልቃ ገብነት ምን ይመስላል የሚለው ነው። በኋላ ይሄን ኦብቪየስሊ እያንዳንዱን ኢኮኖሚክ ሲስተሞችን በምናይበት ጊዜ መልስ እየሰጠነው እንሄዳለን ማለት ነው። አራተኛው ክራይቴሪያ ኦፍ ክላሲፋይንግ ኢኮኖሚክ ሲስተም የሚባለው ምንድነው? ፐርፐስ ኦፍ ፕሮዳክሽን ወይንም ፕሮዳክሽን ሞቲቭ ነው። የምርቱ ዋና ዓላማ አምራቾች የሚያመርቱት ለምንድን ነው? ለምሳሌ ካፒታሊስት ኢኮኖሚክ ሲስተም ውስጥ ኢንዲቪጁዋል ፈርሞች ግለሰቦች ናቸው ለሶስቱ መሰረታዊ የኢኮኖሚ ጥያቄዎች መልስ የሚሰጡት። ለዛ ጥያቄ መልስ የሚሰጡት ለምንድን ነው? በማምረታቸው፣ በማከፋፈላቸው እና ፋክተር ኦፍ ፕሮዳክሽንን በአግባቡ አሎኬት በማድረጋቸው የሚያገኙት ትርፍ ስላለ ነው። ከዚህ ጋር አነጻጽረን ደግሞ ኮማንድ ወይም ሶሻሊስት ኢኮኖሚክ ሲስተም የሚባለውን ካየን ሞቲቭ ምንድነው? ሶሻል ዌልፌር ነው። የማህበረሰቡን የኑሮ ሁኔታ ማመጣጠን ወይንም ከፍ ማድረግ ነው ማለት ነው። እነዚህ 4ቱ ክራይቴሪያዎች ላይ ዲፔንድ ሆነን ኢኮኖሚክ ሲስተሞችን ክላሲፋይ ማድረግ እንችላለን ማለት ነው። The way a society tries to answer the basic economic questions mentioned above can be summarized by the concept known as economic system. ኢኮኖሚክ ሲስተም ባጭሩ ምንድነው? ቅድም ለጠቀስናቸው ኢኮኖሚክ ፕሮብሌሞች
ወይንም ቤዚክ ኢኮኖሚክ ኩዌስችኖች ዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ ኤንድ ፎር ቱ ፕሮዲውስ ለሚሉት ጥያቄዎች መልስ የምንሰጥበት ሲስተም ነው ማለት ነው። አን ኢኮኖሚክ ሲስተም ኢዝ ኤ ሴት ኦፍ ኦርጋናይዜሽናል ኤንድ ኢንስቲቱሽናል አሬንጅመንት ኤስታብሊሽድ ቱ አንሰር ዘ ቤዚክ ኢኮኖሚክ ኩዌስችን። መሰረታዊ የኢኮኖሚ ጥያቄውን ለመመለስ ያለን ተቋማዊ አስተዳደር ነው ማለት ነው። ያለን የተቋም አደረጃጀት ነው ማለት ነው። The main types of economic systems are traditional economy or subsistence economy, capitalist economy, command economy, and mixed economy የሚባሉት ናቸው። እስኪ አሁን አንድ ባንድ ዲስከስ እያደረግን እንሂድ እስኪ። One, traditional economy. A traditional economy is a system that relies on customs, history, and time-honored beliefs. ትራዲሽናል ኢኮኖሚክ ሲስተም የሚባለው ደግሞ ምንድን ነው? በባህል በታሪክ እና በጊዜ ሂደት ውስጥ በተገኙት አመለካከቶች ላይ የተዋቀረ የኢኮኖሚ ስርዓት ነው ማለት ነው። ትራዲሽን ጋይድስ ኢኮኖሚክ ዲሲዥንስ ሰች አስ ፕሮዳክሽን ኤንድ ዲስትሪቢዩሽን። ምርት የሚመረትበት ሂደት እና የተመረተው ምርት የሚከፋፈልበት ሁኔታ በምንድን ነው የሚመራው ማለት ነው? በማህበረሰቡ ባህል ነው ማለት ነው። በማህበረሰቡ ባህል፣ በማህበረሰቡ ወግ የሚመራ ስርዓት ነው ማለት ነው። ምርትና የምርት ክፍፍል ሂደቱ ማለት ነው። ሶሳይቲስ ዊዝ ትራዲሽናል ኢኮኖሚክስ ዲፔንድ ኦን አግሪካልቸር፣ ፊሽንግ፣ ሃንቲንግ፣ ጋዘሪንግ ኦር ሳም ኮምቢኔሽን ኦፍ ዜም። እንግዲህ ባህላዊ ኢኮኖሚ የሚባሉት ውስጥ ደግሞ ምን ምን ነገሮች ይከናወናሉ? እርሻ አለ፣ ፊሽንግ አለ፣ አሳዎችን ማጥመድ፣ ሃንቲንግ አደን እና ጋዘሪንግ የሚባለው የአትክልቶችን ፍሬ የለቃቀሙ መመገብ ማለት ነው ጋዘሪንግ። ሶ ትራዲሽናል ኢኮኖሚ በእነዚህ ቤዚክ ነገሮች ነው ካራክተራይዝ የሚደረገው ማለት ነው። they use barter instead of money። ትራዲሽናል ኢኮኖሚ ውስጥ ከገንዘብ ይልቅ ባርተር የሚባለውን ሂደት ነው የሚጠቀሙት። ባርተር የሚባለው ምንድን ነው? ሰዎች እቃን ነው በእቃ የሚለውጡት። ለምሳሌ በሬን በፍየል ሊለውጡ ይችላሉ። አሳን በቡና ሊለውጡ ይችላሉ። ይሄ ምንድን ነው የሚባለው? ባርተር ኢኮኖሚክ ሲስተም ይባላል። እቃ በእቃ እቃ ከእቃ ጋር የሚለዋወጥበት የኢኮኖሚክ ሲስተም። ሞስት ትራዲሽናል ኢኮኖሚስ ኦፕሬት ኢን ኢመርጂንግ ማርኬት ኤንድ ዴቨሎፒንግ ካንትሪስ። እነዚህ ትራዲሽናል ኢኮኖሚክ ሲስተም የሚባሉት የተለያዩ ሀገራቶች ውስጥ በዋናነትም እያደጉ ያሉት ሀገራቶች ውስጥ ሲካሄዱ የነበሩት እና አሁንም አልፎ አልፎ ስልጣኔ በብዛት ያልደረሰባቸው አካባቢዎች ላይ የተከናወነ ያለ የኢኮኖሚ ሂደት ነው ወይንም ኢኮኖሚክ ሲስተም ነው ማለት ነው። ኦብቪየስሊ እያደጉ ያሉት ሀገራቶች ውስጥ ብቻ አይደለም እየተከናወነ ያለው፣ ያደጉት ሀገራቶች ውስጥም ዲግሪው ይለያይ እንጂ አለ ማለት ነው። እነዚህ ትራዲሽናል ኢኮኖሚክ ሲስተም የሚባሉት ደግሞ የራሳቸው የሆነ ፊቸር ወይንም የራሳቸው የሆነ ካራክተሪስቲክስ አላቸው። እነሱም ከሌላኛው የኢኮኖሚ ሲስተም የሚለይ ማለት ነው። የሚለይ ሜን ፊቸርስ ኦፍ ትራዲሽናል ኢኮኖሚ። ትራዲሽናል ኢኮኖሚ ሴንተር ኦን ፋሚሊ ኦር ትራይብ and they use traditions gained from elders' experience to guide a day-to-day life and economic decision። ትራዲሽናል ኢኮኖሚዎች ምን ላይ የተመረከዙ ናቸው ማለት ነው? የቤተሰብ ወይንም የጎሳ ጉልበት ላይ ወይንም የቤተሰብ ወይንም የጎሳ ስርዓት ላይ የተመረከዙ ናቸው ማለት ነው። ባህልን በመጠቀም እና የሀገር ሽማግሌዎችን እውቀት በመጠቀም ሌት ተቀን ኢኮኖሚ ውስጥ የሚካሄዱትን ነገሮች እና የኢኮኖሚ ውሳኔዎች የሚሰጡበት ሂደት ትራዲሽናል ኢኮኖሚ አንዱ የሚታወቅበት ዋናው ፊቸሩ ወይንም ዋናው ካራክተሪስቲክሱ ነው ማለት ነው። ሁለተኛው ፊቸር ኦፍ ትራዲሽናል ኢኮኖሚ የሚባለው ምንድን ነው? ትራዲሽናል ኢኮኖሚ ኤግዚስት ኢን ሃንተር ጋዘረር ኤንድ ኖማዲክ ሶሳይቲ። ይሄ ባህላዊ ኢኮኖሚ የሚባለው የት ውስጥ ሊገኝ ይችላል? እነዚህ አደን የሚያድኑት እና የተለያዩ የእንጨት ፍሬዎችን በመልቀም የሚመገቡት ማህበረሰቦች ውስጥ የሚከናወን የኢኮኖሚ ስርዓት ነው። ከዚህም በተጨማሪ ደግሞ ኖማዲክ ሶሳይቲ የሚባሉት አሉ። ህይወታቸው የእንስሳት እርባታ ላይ የተመረከዘ ማህበረሰብ ኖማዲክ ሶሳይቲ ይባላሉ። ለምሳሌ ወደ አፋር፣ ወደ ሶማሌ አካባቢ
ወደ ቦረና አካባቢ ያሉት በዋናነት አርብቶ አደሮች ናቸው እና የኑሮ ሁኔታቸው ምን ላይ የተመረከዘ ነው ማለት ነው? የእንስሳት እርባታ ላይ ማለት ነው። These societies cover vast areas to find enough food to support them. እነዚህ እንግዲህ ሰፊ የሆነ መሬት ይይዛሉ። ያ ሰፊ የሆነ መሬት ላይ ደግሞ እየተዘዋወሩ እንስሳቶቻቸውን ያንን መሬት እንዲግጡ ውሃም እየጠጡ እንዲጠቀሙ ያደርጓቸዋል ማለት ነው። ለምንድን ነው? የእነሱ ኑሮ እነሱ ላይ ስለተመረከዘ ማለት ነው። ሞስት ትራዲሽናል ኢኮኖሚስ ፕሮዲውስ ኦንሊ ዋት ዜይ ኒድ። እነዚህ ትራዲሽናል ኢኮኖሚ የሚባሉ ደግሞ የሚፈልጉትን ነገር ብቻ ነው የሚያመርቱት። የሚፈልጉትን ነገር ብቻ ነው የሚያመርቱት ማለት ምንድን ነው? አብዛኛውን ጊዜ ምርቶች ይከናወናሉ። እነዚህ የሚከናወኑት ምርቶች ደግሞ ለገበያ ለማቅረብ አይደለም። ራሳቸው የሚመገቡትን መጠን ነው የሚያመርቱት ማለት ነው። ራሳቸው የሚፈልጉትን እና ብዙም ንግድ የሚባል ነገር የለም ማለት ነው። ብዙም ንግድ የለም ትራዲሽናል ኢኮኖሚክ ሲስተም ውስጥ። ንግድም ሲኖር ደግሞ ቅድም ባርተር ሲስተም ያልኩት ላይ ነው የሚመረከዙት ማለት ነው። እነዚህ ትራዲሽናል ኢኮኖሚዎች ብዙም አያመርቱም። በምንድን ነው የሚታወቁት? ሰብሲስቴንስ ኢኮኖሚ የሚባል አለ። ሰብሲስቴንሲ ቅድም መጀመሪያ ላይ ያነሳሁላችሁ ሰብሲስቴንሲ ምንድን ነው? ከእጅ ወደ አፍ የሆነ የኑሮ ሂደት ማለት ነው። ሁለተኛው ኢኮኖሚክ ሲስተም የሚባለው ምንድን ነው? ካፒታሊስት ኢኮኖሚ ወይንም ካፒታሊዝም ነው። ካፒታሊዝም ኢዝ ዘ ኦልደስት ፎርማል ኢኮኖሚክ ሲስተም ኢን ዘ ወርልድ። ካፒታሊዝም የሚባለው ምንድን ነው? ብዙ የቆየና ፎርማል የሆነ ኢኮኖሚክ ሲስተም ነው። ብዙ የቆየና ፎርማል የሆነ ኢት ቢኬም ዋይድ ስፕሪድ ኢን ዘ ሚድል ኦፍ 19th ሴንቸሪ። ይሄ ካፒታሊስት ኢኮኖሚክ ሲስተም ወይንም የነፃ ገበያ ስርዓት የሚባለው የኢኮኖሚ ሲስተም በ19ኛው ክፍለ ዘመን አካባቢ ነው እንግዲህ በብዛት የተስፋፋው ማለት ነው። In this economic system, all means of production are privately owned and the production takes place as the initiative of individual private entrepreneurs who mainly work for a profit motive. ይሄ ኢኮኖሚ ስርዓት ውስጥ ካፒታሊስት ኢኮኖሚክ ሲስተም የሚባለው ውስጥ ሚንስ ኦፍ ፕሮዳክሽን የሚባሉት እነዚህ ፋክተር ኦፍ ፕሮዳክሽን የምንላቸው ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ የሚባሉት የሚተዳደሩት በግለሰብ እጅ ነው ማለት ነው። በግለሰብ እጅ ነው ማለት ነው። እነዚህም ግለሰቦች እነዚህም ፋክተር ኦፍ ፕሮዳክሽንን በመጠቀም ወይንም እነሱን በማስተዳደር የተለያዩ ምርቶችን ያመርታሉ ወይንም ለቤዚክ ኢኮኖሚክ ኩዌስችኖች ለዋት ቱ ፕሮዲስ፣ ሃው ቱ ፕሮዲስ እና ፎር ቱ ፕሮዲስ ለሚሉት መሰረታዊ የኢኮኖሚ ጥያቄዎች መልስ የሚሰጡት ማን ናቸው? ካፒታሊስት ኢኮኖሚክ ሲስተም ስር ፕራይቬት ኢንዲቪጁዋልስ የሚባሉት ናቸው። እነዚህ ግለሰቦች ስለምንድን ነው ለእነዚህ መሰረታዊ የኢኮኖሚ ጥያቄዎች መልስ መስጠት የፈለጉት የሚለውን ጥያቄ ልትጠይቁ ትችላላችሁ። ለምንድን ነው የሚያመርቱት? ለምንድን ነው ያመረቱትን የሚያከፋፍሉት? ለምንድን ነው ብዙ ወጪ የማያስወጣቸውን ፋክተር ኦፍ ፕሮዳክሽን የሚጠቀሙት? ለምን የበሰንቱ ድራማ እንዳይሆን እና መልሱ ምንድን ነው? ይህን በመስራታቸው የሚያገኙት ትርፍ ስላለ ማለት ነው። ለዛ ነው እንግዲህ ለሶስቱ መሰረታዊ የኢኮኖሚ ጥያቄዎች መልስ የሚሰጡት ማለት ነው። ገቨርንመንት ኢንተርቬንሽን ኢን ዘ ኢኮኖሚ ኢዝ ኔግሊጂብል። ይሄኛው ካፒታሊስት ኢኮኖሚክ ሲስተም ውስጥ የመንግስት ጣልቃ ገብነት ትንሽ ነው ወይንም ደግሞ አይኖርም ተብሎ የሚታሰብበት ስርዓት ነው ማለት ነው። This system is also referred to as the free market economy, simply a market economy or laissez-faire ይባላል። የካፒታሊስት ኢኮኖሚክ ሲስተም ነፃ ገበያ የኢኮኖሚ ስርዓት ወይንም የገበያ የኢኮኖሚ ስርዓት ሊባል ይችላል። እቺ ሌዘስ-ፌር የምትለው ከግሪኩ ቃል የመጣችው ምን ማለት ነው? ሌት ዘ ማርኬት ቢ ፍሪ፣ ገበያው ነፃ ይሁን፣ መንግስት ጣልቃ አይግባ፣ ዲማንድ እና ሰፕላይ ወይንም ፍላጎትና አቅርቦት ገበያ ውስጥ የሚከናወኑትን ነገሮች ይወስን ማለት ነው። ሜን ፊቸርስ ኦፍ ካፒታሊስት ኢኮኖሚ እንደ ትራዲሽናል ኢኮኖሚክ ሲስተም ካፒታሊስት ኢኮኖሚክ ሲስተም የራሱ የሆነ መለያ ባህሪያቶች አሉት። የመጀመሪያው ፊቸር ኦፍ ካፒታሊስት ኢኮኖሚ የሚባለው ምንድን ነው? ዘ ራይት ቱ ፕራይቬት ፕሮፐርቲ ነው።
the right to private property ግለሰቦች ሀብትን ማካበት ይችላሉ። የራሳቸው የሆነ ፋብሪካ ሊገነቡ ይችላሉ። የራሳቸው የሆነ መሬት ሊኖራቸው ይችላሉ። የራሳቸው የሆነ ማሽነሪዎች ሊኖራቸው ይችላሉ። ሶ ምን ማለት ነው ይህ ባጭሩ? there is a private ownership of the factors of production factor of production የምንላቸው ቅድም ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ በግለሰቦች እጅ ላይ ነው ማለት ነው። ፍሪደም ኦፍ ቾይስ ኦፍ ኮንሱመርስ የምንለው ደግሞ ሁለተኛው የካፒታሊስት ኢኮኖሚክ ሲስተም ፊቸር ነው ማለት ነው። ፍሪደም ኦፍ ቾይስ ባይ ኮንሱመርስ ማለት ምንድን ነው? ሸማቾቹ ምን እቃ መግዛት እንዳለባቸው፣ ምን አገልግሎት መውሰድ እንዳለባቸው በነፃነት መምረጥ ይችላሉ ማለት ነው። እዚህ ጋር ኦብቪየስሊ ሸማቾች ወይንም ገዢዎች ብቻ አይደሉም ምን ማምረት ምን መግዛት እንዳለባቸው እና ምን እቃን መጠቀም እንዳለባቸው የሚወስኑት። አምራቾችም የመወሰን መብት አላቸው። በዋናነት ግን የአምራቹ የመወሰን መብት ምን ላይ የተመረኮዘ ነው? የገዢው መብት ላይ ማለት ነው። አንድ አምራች አለ ብለን እንውሰድና ይሄ አምራች እንግዲህ ሸማቹ ገበያ ውስጥ ሊሸምት የማይፈልገውን እቃ አምርቶ ወደ ገበያ ቢያወጣ ኦብቪየስሊ አይሸጥለትም አይደለ? ይሄ ማለት ደግሞ ምንድን ነው? መጀመሪያ እንግዲህ ሲያመርት ትርፍን እያሰበ ነው የሚያመርተው። ማንም ኦብቪየስሊ ኢኮኖሚክ ሲስተም ውስጥ የሚሯሯጥ ሰው ለጽድቅ ነው የማመርተው የሚል የለም ኦብቪየስሊ። እና ሰው የማይፈልገውን ምርት ይዞ ወደ ገበያ ቢያወጣ ሰዎች አይገዙትም። ይሄ ደግሞ ምንን ያመጣል ማለት ነው? ኪሳራን ያመጣል ማለት ነው። ስለዚህ እዚህ ጋር ፕሮዲውሰሮቹም ካፒታሊስት ኢኮኖሚክ ሲስተም ስር የመምረጥ መብት አላቸው ምን ማምረት እንዳለባቸው። ምን ማምረት እንዳለባቸው ግን የሚመርጡት ምን ላይ በመመርኮዝ ነው? የገዢው ፍላጎት ላይ በመመርኮዝ ማለት ነው። This is called the principle of consumer sovereignty። ሸማቾቹ ምንድን ናቸው ማለት ነው? ሶቨሪን ናቸው ማለት ነው። ፓወር አላቸው፣ ኃይል አላቸው። ከስተመር ኢዝ ኤ ኪንግ ይባላል አይደለም? ደንበኛ ንጉስ ነው። ደንበኛ የሚፈልገውን ነገር የማታመርት ከሆነ ያመረትከውን ነገር ታቅፈህ ትተኛለህ ማለት ነው። ኮንሱመር ሶቨርኒቲ የሚባለው እሱ ነው። ሶስተኛው ሜን ፊቸርስ ኦፍ ካፒታሊስት ኢኮኖሚክ ሲስተም የሚባለው ኮምፒቲሽን ነው። ኢን ኤ ካፒታሊስት ኢኮኖሚ ኮምፒቲሽን ኤግዚስትስ አማንግ ሴለርስ ኦር ፕሮዲውሰርስ ኦፍ ሲሚላር ጉድ ቱ አትራክት ከስተመርስ። ካፒታሊስት ኢኮኖሚክ ሲስተም ውስጥ ምን አለ? ፍክክር አለ። ተመሳሳይ ወይንም ተቀራራቢ የሆኑትን ምርቶች በሚያመርቱት አምራቾች መካከል ማለት ነው ፍክክር አለ። አማንግ ባየርስ there is a competition to obtain goods። ይህ ፍክክር ደግሞ በሻጮች ወይንም በአምራቾች መካከል ብቻ አይደለም። ገዢዎቹም ደግሞ የተሻለ እቃ ለማግኘት ይፎካከራሉ ማለት ነው፣ ወይንም ኮምፒቲሽን ውስጥ ይገባሉ። አንደኛው ከሌላኛው በተሻለ መልኩ ከፍ አድርጎ ሊከፍል ይችላል። ሶ ኮምፒቲሽን ሊኖር ይችላል በዚህ መልኩ ማለት ነው። አማንግ ወርከርስ there is a competition to get jobs። ይሄ ካፒታሊስት ኢኮኖሚክ ሲስተም ውስጥ እንግዲህ ገዢዎች ብቻ አይደሉም ሰራተኞችም እርስ በርስ ይፎካከራሉ። ለምንድን ነው? የተሻለ ስራ ለማግኘት። ሌላኛው ፊቸር ኦፍ ካፒታሊስት ኢኮኖሚክ ሲስተም የሚባለው ምንድን ነው? ሊሚትድ ገቨርንመንት ኢንቮልቭመንት። ቀደም ብለን ነበር እንግዲህ ካፒታሊስት ኢኮኖሚክ ሲስተም በሌዘር ስፌር ነው የሚታወቀው። መንግስት እዛ ኢኮኖሚክ ሲስተም ውስጥ ጣልቃ አይገባም፣ ወይንም የመንግስት ጣልቃ ገብነት በጣም ትንሽ ነው ተብሎ ነው የሚታሰበው። መንግስት ኢኮኖሚ ውስጥ ጣልቃ የሚገባው ለምንድን ነው? ቱ ሜንቴን ሎው ኤንድ ኦርደር፣ ህግና ስርዓትን ለማስጠበቅ እና ሌላኛው ነገር ደግሞ ምንድን ነው? መንግስት ፓብሊክ ጉድ የሚባሉትን ቻፕተር 1 ላይ ያነሳናቸውን ፓብሊክ ጉድ የሚባሉትን ፕሮቫይድ ያደርጋል። ፓብሊክ ጉድ የሚባሉት ለምሳሌ እነዚህ መብራት፣ ሆስፒታል፣ ትምህርት ቤት የሚባሉት እና የሚሊተሪ አገልግሎቶችን መንግስት ያቀርባል። ስለዚህ ኢኮኖሚክ ሲስተም ውስጥ እነዚህና የመሳሰሉትን አገልግሎቶች ለመስጠት ጣልቃ ይገባል ማለት ነው በትንሹም ቢሆን። ሌላኛው ክራይቴሪያ ኦፍ ካፒታሊስት ኢኮኖሚክ ሲስተም የሚባለው ምንድን ነው? ወይንም ፊቸር ኦፍ ካፒታሊስት ኢኮኖሚክ ሲስተም የሚባለው ሰልፍ ኢንተረስት ነው። ሰልፍ ኢንተረስት ጋይድስ ኤንድ ሞቲቬትስ ኢንዲቪጁዋልስ ኢን ዘ ኢኮኖሚ ቱ ስትራይቭ ፎር ኢኮኖሚክ ጌን።
እያንዳንዱ አምራች የራሱ የሆነ ፍላጎት አለው። የራሱ የሆነ ፍላጎት ደግሞ በምንድን ነው የሚቋጨው? ትርፍ የማግኘት ፍላጎት ማለት ነው። ትርፍ የማግኘት ሌላኛው ፊቸር ኦፍ ካፒታሊስት ኢኮኖሚክ ሲስተም የሚባለው ምንድን ነው? ኢንኢኳሊቲስ ኦፍ ኢንካም ነው። የገቢ ያለመመጣጠን ማለት ነው። የማህበረሰቡ የኑሮ ሁኔታው ያለመመጣጠን፣ ሀብታሙ በጣም ሀብታም እየሆነ የሚሄድበት ስርዓት፣ ድሃው ደግሞ በጣም እየደኸየ የሚሄድበት ስርዓት ካፒታሊስት ኢኮኖሚክ ሲስተም ነው። በዚህ ኢኮኖሚክ ሲስተም ውስጥ በእነዚህ በሁለቱ የማህበረሰብ ክፍሎች መካከል ማለትም በሀብታም እና በድሃው መካከል ያለው የኢኮኖሚ መበላለጥ በጣም እየሰፋ እንዳይሄድ መንግስት አሁንም ጣልቃ ሊገባ ይችላል። ድሃውን ማህበረሰብ ሰፖርት ሊያደርግ ይችላል ማለት ነው በተለያዩ ሁኔታዎች። ሶስተኛው ኢኮኖሚክ ሲስተም የሚባለው ኮማንድ ኢኮኖሚ ወይንም ሶሻሊዝም ነው። ኮማንድ ኢኮኖሚ ወይንም ሶሻሊዝም ነው። ኮማንድ ኢኮኖሚ ኢዝ ኦልሶ ሪፈርድ ቱ አስ ሶሻሊስት ኢኮኖሚ። ይህ ኮማንድ ኢኮኖሚ አንዳንዴ ሶሻሊስት ኢኮኖሚ በመባል ይጠራል ማለት ነው። ኢን ኮማንድ ኢኮኖሚ the economic institutions that are engaged in the production and distribution of goods are owned and controlled by the states and are put to use under a centralized plan. እዚህ ኮማንድ ኢኮኖሚክ ሲስተም ውስጥ ደግሞ እነዚህ ፋክተር ኦፍ ፕሮዳክሽን የምንላቸው ወይንም ሚንስ ኦፍ ፕሮዳክሽን የምንላቸው በመንግስት ቁጥጥር ወይንም በመንግስት እጅ ስር ናቸው ማለት ነው። ቅድም ካፒታሊስት ኢኮኖሚክ ሲስተም ስር ፋክተር ኦፍ ፕሮዳክሽንን ማነው ኮንትሮል የሚያደርገው ነበር ያልነው? ፕራይቬት ኢንዲቪጁዋሎች። ወደ ሶሻሊስት ኢኮኖሚክ ሲስተም ስንመጣ ደግሞ ፋክተር ኦፍ ፕሮዳክሽኖች ኦን የሚደረጉት በማን ነው? በመንግስት ማለት ነው። በመንግስት ማለት ነው። ይሄ ደግሞ በምን መልኩ ነው ኦን የሚደረገው? ሴንትራላይዝድ ፕላን። መንግስት ወይንም ማዕከላዊ መንግስት እነዚህን ሪሶርሶች ኦን የሚያደርግበትን እቅድ ያዘጋጃል ማለት ነው። እቅድ ያዘጋጃል። ሶሻሊዝም started in Russia with outbreak of the Great October Revolution in 1917. ይህ ሶሻሊስት ሙቭመንት የሚባለው ወይም ሶሻሊስት ኢኮኖሚክ ሲስተም የሚባለው ለመጀመሪያ ጊዜ ራሽያ ውስጥ ነው እንግዲህ እንደ የኢኮኖሚ ንቅናቄ አይነት ተደርጎ ወደ ኢኮኖሚክ ሲስተም እያደገ የመጣው ማለት ነው። ለመጀመሪያ ጊዜ ከዛ ነው የጀመረው እና since then many countries in the world including China, Vietnam, former East Germany, Poland, Hungary, Cuba and Ethiopia have adopted it. እና ይህ ሶሻሊስት ኢኮኖሚክ ሲስተም ራሽያ ውስጥ ከተጀመረ በኋላ የተለያዩ ሀገራቶች ይህን ኢኮኖሚክ ሲስተም ሲጠቀሙበት ነበር ማለት ነው። ለምሳሌ ኢትዮጵያ ኮሎኔል መንግስቱ ኃይለማርያም ጊዜ ስታራምድ ወይንም ስታካሄድ የነበረው የኢኮኖሚክ ሲስተም ኮማንድ ወይንም ሶሻሊስት ኢኮኖሚክ ሲስተም የሚባለው ነው ማለት ነው። ሜን ፊቸርስ ኦፍ ኮማንድ ኢኮኖሚ። ኮማንድ ኢኮኖሚ ልክ እንደ ትራዲሽናል ኢኮኖሚ እና እንደ ካፒታሊስት ኢኮኖሚክ ሲስተም የራሱ የሆነ መገለጫ ባህሪያቶች አሉት ማለት ነው። የመጀመሪያው ምንድነው? ኮሌክቲቭ ኦነርሺፕ ነው። ኦል ሚንስ ኦፍ ፕሮዳክሽን አር ኦውንድ ባይ ዘ ሶሳይቲ አስ ሆል። እነዚህ ሚንስ ኦፍ ፕሮዳክሽን የሚባሉት በአጠቃላይ በማህበረሰቡ ነው ኦን የሚደረጉት። እነዚህ ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ የሚባሉት በማን ኦን የሚደረጉት ወይንም በማን ነው የሚተዳደሩት ማለት ነው? በማህበረሰቡ። ኦብቪየስሊ በማህበረሰቡ ቢተዳደሩም እንኳን በማህበረሰቡ የሚተዳደሩበትን እቅድና ስርዓት ማን ነው የሚያወጣው ማለት ነው? ሴንትራል ገቨርንመንት የሚባለው ማለት ነው። ሴንትራል ኢኮኖሚክ ፕላኒንግ ሌላኛው ፊቸሩ ነው። ሪሶርስ አሎኬሽን is done by controlling authority based on socio-economic goals. ሴንትራል ኢኮኖሚክ ፕላኒንግ አለ። የተለያዩ ሪሶርሶች ወይንም ሀብቶች የሚደለደሉት በምንድን ነው? የማህበረሰቡን ዋና ዓላማ ለማሳካት በተቋቋሙት ባለስልጣናቶች አማካኝነት ማለት ነው። እነሱን በመቆጣጠር ማለት ነው። ስትሮንግ ሮል ኦፍ ዘ ገቨርንመንት። ኮማንድ ኢኮኖሚክ ሲስተም ውስጥ የመንግስት ሚና በጣም ትልቅ ነው ማለት ነው። ቅድም ካፒታሊስት ኢኮኖሚክ ሲስተም ስር የመንግስት ጣልቃ ገብነት ትንሽ ነው ተብሎ ነው የሚታሰበው ወይንም የመንግስት ጣልቃ ገብነት የሌለበት የኢኮኖሚ ስርዓት ነው ብለን ነበር ካፒታሊስትን። እዚህ ጋር ወደ ሶሻሊስቱ ስንመጣ ግን የመንግስት ጣልቃ ገብነት በጣም
ትልቅ ነው። እያንዳንዱ ኢኮኖሚክ አክቲቪቲ ውስጥ መንግስት ጣልቃ ይገባል ማለት ነው። ምን መመረት እንዳለበት፣ እንዴት መመረት እንዳለበት፣ ለማን መመረት እንዳለበት የሚወስነው ማን ነው ማለት ነው? ወይንም ለሶስቱ መሰረታዊ የኢኮኖሚ ጥያቄዎች መልስ የሚሰጠው ማን ነው ማለት ነው? ኮማንድ ኢኮኖሚክ ሲስተም ስር መንግስት ነው ማለት ነው፣ ወይም ሴንትራል ገቨርንመንት ነው ማለት ነው። ሌላኛው ፊቸር ኦፍ ኮማንድ ኢኮኖሚክ ሲስተም ምንድን ነው? ሪላቲቭ ኢኳሊቲ ኦፍ ኢንካም። ሪላቲቭ ኢኳሊቲ ኦፍ ኢንካም ነው። በማህበረሰቡ መካከል ያለው የሀብት ልዩነት ያን ያክል የሰፋ አይደለም ማለት ነው። ጠባብ ነው በጣም። በደርግ ጊዜ ለምሳሌ ሀገራችንን ኢትዮጵያን ከወሰድን አንድ ሰው በዋናነት ሊያከማች የሚችለው የሀብት መጠን ጣሪያው ስንት ነው? 500 ሺህ ብር ነው ማለት ነው። 500 ሺህ ብር። ከ500 ሺህ ብር ወደ ላይ ከፍ ብሎ የሚገኘው ከዛ ሰውዬ ተነጥቆ ለሌላ ሰው የሚከፋፈልበት ስርዓት ነው ማለት ነው። ኮማንድ ኢኮኖሚክ ሲስተም ውስጥ በድሃና በሀብታም መካከል ያለው ልዩነት ያን ያክል እየሰፋ አይሄድም ማለት ነው። ይሄ አክቹዋሊ በአንድ በኩል ካየነው ጥሩ ነው ልንል እንችላለን። በሀብታም እና በድሃ መካከል ያለው ልዩነት እንዳይሰፋ ከሀብታሙ ተቀብሎ ለድሃው መስጠት በተሻለ መልኩ ጥሩ ነው ልንለው እንችላለን። ግን የራሱ የሆነ ዲስአድቫንቴጅም አለው። ዲስአድቫንቴጁ ምንድን ነው? አንድ ሰው ከ500 ሺህ ብር በላይ ካለክ ትርፉ ከአንተ ተወስዶ ለሌላ ይሰጣል ተብሎ እንደ ህግ ተቀምጦ ካለ ለስራ ያለው ሞራል ያን ያክል ትልቅ አይኖርም። እስከዛች 500 ሺህ ብር ድረስ ለፍቶ ግሮ ሊሰራ ይችላል። ከዛ በኋላ ግን ለስራ ያለው ፍላጎት ያን ያክል ከፍ አይልም ወይንም አይሰራም። ለምንድን ነው? ከዛ በኋላም ቢሰራ ሀብቱ ተነጥቆ ለሌላ ሰው እንደሚሰጥ ስለሚያውቅ ማለት ነው። ይሄ ደግሞ ምን ጫና አለው ማለት ነው? የአንዲት ሀገር እድገት ላይ በጣም ትልቅ ጫና አለው። ሁሉም ሰው የሚያመርተውን ያክል መጠን ከገደበ፣ ሊኖረው የሚችለውን ያክል ሀብት ካወቀና እዛችሁ ጋር ብቻ ለመድረስ የሚሰራ ከሆነ አንዲት ሀገር ውስን የሆነ እድገት ነው የሚኖራት ማለት ነው። ኢኮኖሚው በጣም እንዲያድግ ከተፈለገ ስለዚህ ይሄ ሊኖር አይገባም ማለት ነው። ለሶስቱ ቤዚክ ኢኮኖሚክ ኩዌስችን ለሚባሉት ጥያቄዎች መልስ የምንሰጥበት አራተኛው የኢኮኖሚክ ሲስተም ሚክስድ ኢኮኖሚ ይባላል፣ ወይም ሚክስድ ኢኮኖሚክ ሲስተም ይባላል። A mixed economy is one of the economic systems having a combination of both the characteristics of capitalism and socialism. ሚክስድ ኢኮኖሚክ ሲስተም የሚባለው እንግዲህ ቅድም መጀመሪያ አካባቢ ላነሳላችሁ እንደፈለግኩት የካፒታሊዝም እና የሶሻሊዝም ባህሪዎችን በሁደት አንድ ላይ የሚይዝ ነው ማለት ነው። አዋህዶ አንድ ላይ የሚይዝ a combination of private and public ownership of means of production with some measures of control by the government. እነዚህ ፋክተር ኦፍ ፕሮዳክሽን የሚባሉት በግለሰቦች እና በመንግስት ነው የሚተዳደሩት ማለት ነው። የተወሰኑት በግለሰቦች እጅ፣ በተወሰኑት ደግሞ በመንግስት እጅ ነው የሚሆኑት ማለት ነው። It incorporates some of the features of both capitalist and command economies and allows private and public sector to coexist. ፕራይቬት እና ፓብሊክ ሴክተሮቹ በሁደት አንድ ላይ እንዲኖሩ የሚያደርግ የኢኮኖሚ ስርዓት ሚክስድ ኢኮኖሚክ ሲስተም ይባላል። ሚክስድ ኢኮኖሚክ ሲስተም ውስጥ ለሶስቱ መሰረታዊ የኢኮኖሚ ጥያቄዎች ማን ናቸው መልስ የሚሰጡት ማለት ነው? ፕራይቬት ኢንዲቪጁዋልስ እና መንግስት በጥምረት ማለት ነው። ሜን ፊቸርስ ኦፍ ሚክስድ ኢኮኖሚ። ሚክስድ ኢኮኖሚም ልክ እንደ ትራዲሽናል ኢኮኖሚ፣ እንደ ካፒታሊስት ኢኮኖሚ እና እንደ ኮማንድ ኢኮኖሚ የራሱ የሆነ ፊቸሮች አሉት። የመጀመሪያው ፊቸር ምንድን ነው? ኮኤግዚስተንስ ኦፍ ፓብሊክ ኤንድ ፕራይቬት ሴክተርስ። በመንግስት ቁጥጥር ስር እና በግለሰብ ቁጥጥር ስር ያሉት የተለያዩ ሴክተሮች በጥምረት ይኖራሉ ማለት ነው። ፓብሊክ ኤንድ ፕራይቬት ሴክተርስ ኮኤግዚስት ኢን ዚስ ሲስተም their respective roles and aims are well defined። እና እነዚህ ፓብሊክ እና ፕራይቬት ሴክተሮችም ምን ዘርፍ ላይ መሳተፍ እንዳለባቸው በግልጽ የተቀመጠ ነው ማለት ነው። ኢንዱስትሪስ ኦፍ ናሽናል and strategic importance such as heavy and basic industry, defense services,
power generation and the like are set up in the public sector። እነዚህ ትላልቅ የሚባሉት ኢንዱስትሪዎች፣ የመከላከያ አገልግሎቶች እና የተለያዩ የኃይል ማመንጫዎች ፓወር ጄኔሬሽን የሚባሉት በመንግስት ቁጥጥር ስር ነው የሚገኙት ወይንም የሚኖሩት ማለት ነው። whereas consumer goods industry and small scale industry are developed in the private። ሸማቹ የሚጠቀምባቸውን እቃዎች የሚያመርቱ ኢንዱስትሪዎች እና ጥቃቅንና አነስተኛ ኢንዱስትሪዎች ደግሞ በፕራይቬት ኢንዲቪጁዋል እጅ ስር ነው የሚገኙት ማለት ነው። ሁለተኛው ፊቸር ኦፍ ሚክስድ ኢኮኖሚክ ሲስተም የሚባለው ምንድን ነው? The government uses instruments of economic planning to achieve coordinated rapid economic development, making use of both private and public sector። መንግስት የተለያዩ ግለሰቦችን እና የመንግስት ተቋማትን በማሳተፍ እና የተለያዩ ኢንስትሩመንቶችን በዋናነትም ኢኮኖሚክ ፕላኒንግ የሚባለውን ሂደት በመጠቀም ለኢኮኖሚ ችግሮች መፍትሄ የሚሰጥበት ሂደት ነው ማለት ነው። ኢኮኖሚክ ፕላኒንግን ይጠቀማል። ኢኮኖሚክ ፕላኒንግ ደግሞ ለምንድን ነው የሚያገለግለው? በዋናነት ሪሶርስን አሎኬት ለማድረግ አንዲት ሀገር ያላትን ሪሶርስ በሙሉ ፕላን አድርጋ እንድትጠቀምበት ማለት ነው። ሶስተኛው ፊቸር ኦፍ ሚክስድ ኢኮኖሚክ ሲስተም የሚባለው ምንድን ነው? ኢኮኖሚክ ኢኳሊቲ ነው። ፕራይቬት ፕሮፐርቲስ አሎውድ በት ሩልስ ኤግዚስት ቱ ፕሪቨንት ኮንሰንትሬሽን ኦፍ ዌልዝ። ግለሰቦች ሀብት ማከማቸት ይችላሉ፣ ግን ምንድን ነው መንግስት ደግሞ ህጎችን ያወጣል። እነዛ በመንግስት የሚወጡት ህጎች ደግሞ አንድ ሰው በጣም የተከማቸ ሀብት እንዲኖረው የሚፈቅዱ አይነት አይደሉም ማለት ነው። It is the belief that people should receive the same rate of pay for a job regardless of race, gender or other characteristics that are not related to the ability to perform the task። አንድ ተመሳሳይ ስራ የሚሰሩት ሰዎች ያለምንም አድሎ ተመሳሳይ ክፍያ ሊያገኙ ይገባሉ የሚለው ፕሪንሲፕል ኢኮኖሚክ ኢኳሊቲ ፕሪንሲፕል እና የሚክስድ ኢኮኖሚ አንዱና ዋነኛው ፊቸሩ ነው ማለት ነው። እንግዲህ ቻፕተር 2ን በዚሁ አጠናቀናል። ይህንን ቻፕተር አስመልክቶ የተለያዩ ጥያቄዎች ካላችሁ በኮመንት ልታሳውቁኝ ትችላላችሁ። ቪዲዮውን ከተመቻችሁ ቪዲዮውን ላይክ፣ ሼር እና ቻናሉን ደግሞ ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። መልካም ጊዜ ይሆንላችሁ።